ሃይሚን አፈቅርሻለሁ ያልኳት የቀልዴን ነበር። እሷን ፕራንክ ለማድረግ ነበረ። ቤተሰቦችም እናንተም ፕራንክ ተደርጋችኋል። እኔ ከዚህ በላይ መታገስ አልችልም። ከዚህ በላይ መጨነቅ፣ እንቅልፍ ማጣት አልችልም። የሃይሚን እውነተኛ ስሜት አውጥቼ እኔ ጋር ግን የነበረው ስሜት እንደዛ አልነበረም። በጣም ይቅርታ ለማለት ነው የመጣሁት። ይቅርበኝ ሃይሚ፣ ይቅርበኝ። በቃ ይቅርበኝ። አዎ አለ። በጣም ነው ያለው። አንድ ከባድ ነገር ልነግርሽ ነው ሃይሚ። ምን ተፈጥሮ ነው? በቃ እኔ ከዚህ በላይ መታገስ አልችልም። ከዚህ በላይ ዝም ማለት አልችልም። ምንም ላደርግ አልችልም ሃይሚ። በቃ እውነቱን እንድታቂ እፈልጋለሁ። እውነቱን እነግርሻለሁ። በቃ የምን እውነት? ትልቅ ሰት ነው የሰራሁት ሃይሚ። በእናትሽ ምን እየሆንክ ነው አንተ? ለምን አትረጋጋም? እኔ አፈቅርሻለሁ ያልኩት የቀልድ ነው። ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን፣ እኔ ያለው ፈጣሪ ይመስገን። ዛሬ ብዙዎቻችሁ እንደምታዝኑብኝ፣ ብዙዎቻችሁ እንደምትጠሉኝ፣ ብዙዎቻችሁ እንደምትናደዱብኝ አውቃለሁ። ዛሬ በጣም ቀጭቀጭ ልላችሁ እንደምችል አውቃለሁ። ይሄን ልጅ ምን ነው ባላወቅ ነው ልትሉኝ እንደምትችሉ አውቃለሁ። ምክንያቱም በሴት ልጅ ህይወት ላይ ነው የተጫወትኩት። ምክንያቱም ላይክ የሴት ልጅን ፍቅር ነው መቀለጃ ያደረግኩት። በፕራንክ ስበብ ማይሆን ችግር ውስጥ የገባሁት እኔ ለሷ ስሜት ሳይኖረኝ እንደዚህ ማለት በጣም ትልቅ ችግር ነው አውቃለሁ። ያ ማለት በጣም ይቅርታ። ይሄንን ስል እንዳይደብራችሁ፣ እንዳይከፋችሁ። በቃ እንዴት ነው ሞከርኩ ሊሆን አልቻለም። በቃ እንዲህ ሁሉ ጊዜ ስህተት እንዴት ትሰራለህ ብሩክ እያልኩ ራሴን እየተጣላሁት ራሴን እየጨቃጨኩት ነበረ። በጣም ይቅርታ። ምንድነው መሰላችሁ ሃይሚን አፈቅርሻለሁ ያልኳት የቀልዴን ነበር። እሷን ፕራንክ ለማድረግ ነበረ። ቤተሰቦችም እናንተም ፕራንክ ተደርጋችኋል። እኔ ከዚህ በላይ መታገስ አልችልም። ከዚህ በላይ መጨነቅ፣ እንቅልፍ ማጣት አልችልም። የሃይሚን እውነተኛ ስሜት አውጥቼ እኔ ጋር ግን የነበረው ስሜት እንደዛ አልነበረም። አይሆንም የምትለኝ መስሎኝ 100% ተማምኜባት ስለነበር ነው ያንን ነገር ያደረኩትና በጣም ከባድ ነገር ነበር። ስሜቷን ስትነግረኝ ማመን አልቻልኩኝም ምናምን። ከዛ በኋላ በቃ ለማስመሰል እየሞከርኩ ነበር፣ አቅፊያት እየዘለልኩ ምናምን እና ከባድ ነው። አሁን ምን ብዬ እንደምነግራት አላውቅም። ቀጥታ እንደመጣች ሃይሚ በቃ እንዲህ ነው፣ እኔ ለፕራንክ ነበር አፈቅርሻለሁ ያልኩትኝ። በቃ ከቅዱስ ጋር እንደዛ ስትነካኪ ምናምን እያየሁኝ ለሱ ልህ ብዬ ነበር ያሰብኩትኝ ምናምን እና ብዬ እሱን ነገር ለመናገር ነበር። ከቅዱስ ጋር የሰራችኝ ፕራንክ እስካሁን ከአይምሮ ያልወጣም። ከሚፍታም ጋርም ከዛም በፊትም አድርገኝ ምንም አላልኳትም ነበርና እንደዚህ በከባድ ልምጣብሽ ብዬ ነበር ያሰብኩትኝ። በቃ አለ አይደለ ሪስክ ወስጄ የተባልኩትን ልባል በቃ እኔ መበቀል አለብኝ ብዬ ነበረ ያንቺ ስሜት ላይ የተጫወትኩትኝ። ይህንን እንድታደርሱልኝ እፈልጋለሁና በጣም ይቅርታ ለማለት ነው የመጣሁት። ቤላችሁ ደስ ይለኝ ነበረ። እኔ አዲስ ፍቅር ላይ ነኝ። እኔ ደስተኛ ነኝ ነው የምላችሁ። እኔ ልቤ እንጥልጥል፣ እኔ ድንግጥ ልበልላችሁ። ቀድማችሁ ኮሜንት አንተ የተረገምክ ምናምን ብላችሁ የጻፋችሁ ሰዎች አውቄ ነው። አደብ ግዙ። ዛሬ እግዚአብሔርን በጣም ከባድ ፕራንክ ላደርግ ነው የመጣሁት። በጣም እግዚአብሔርን የቅዱሴን ፕራንክ በምን ክስዋለሁ? ከቅዱስ ጋር ያደረገችኝ እግሯን ሲነካት እየተናደርኩ ነበረ። እሱም ፕራንክ በምን በጣም ብዙ ነገር አለ። በቃ የማርኳት እየጣስኳት የሄድኩትኝና ዛሬ ከባድ ፕራንክ መሜ ላደርግ ነው። ተዘጋጁ። በቃ ፕራንክ እንዲቆፍጠን ካላለ አይመጣውም። ሚፍታንም እመጣልሃለሁ፣ ሁልሽንም አንድ በአንድ እመጣልሻለሁ። ቀልድ አላቅም። ታውቃላችሁ እኔ ሲነሳብኝ እንደ እብድ ነው፣ እንደ ሰው ራሱ አላስብም። ታውቃላችሁ የደነገጣችሁ ቤተሰቦች በጣም ይቅርታ። ፕራንክ ለማድረግ ነው። ፕራንክ ነው። ሲቀጥል ደግሞ ነገ ከዚህ ፕራንክ በኋላ በጣም ከባድ ሰርፕራይዝ አለ። በጣም ከባድ። እስከዛው ግምታችሁን ኮሜንት ላይ እያስቀመጣችሁልኝ ከባድ ሰርፕራይዝ ለቅመሜ አዘጋጅቻለሁ። ካሁኑ እንኳን ደስ አለሽ የሚሉ ነገሮች በሙሉ ላኩላት፣ የመሰላችሁን ጻፉላት። ምን እንደሆነ አልነግራችሁም። ነገ 12 ሰዓት ላይ ይጠብቁኝ። ከባድ ሰርፕራይዝ አለ። በቃ የዛሬው ፕራንክ የሚደረገው በነፃ አይደለም ነው የምላችሁ። ገብቷችኋል አይደለ? በዝግጅቶች በሆነ ነገሮች የተዘጋጀ ፕራንክ ነው። በጣም ከባድ ፕራንክ ነው።
እኔ ከባድ ፍራንክ እንደሆነ አውቀዋለሁ ግን ነገ ግን ጠብቁኝ ነው የምላችሁ። በቀውጡ ጠብቁኝ። ሲቀጥል ደግሞ እንዴት መሰላችሁ እኔና ሀይሚ እውነት ልናገር ነው፣ መልስ ምናምን አይደለም። አንድ ፋክት ልናገር ነው እውነት እግዚአብሔርን። እንዴት መሰላችሁ እኔና ሀይሚ ፍቅረኛሞች ከሆነን በኋላ ፍቅሬን ከተቀበለችኝ በኋላ እኔ በጣም ደስተኛ ነኝ። መብርሃንን በጣም ደስተኛ ነኝ ፍቅሬን በመግለጼ የእሷንን ፍቅር በማየቴ። ምክንያቱም በጣም ብዙ ነገር ይደረግብን ነበር እኔና እሷ አንድ እንዳንሆን ማለት ነው። በጣም ብዙ እሷም ላይ ብዙ ጫናዎች አሉ ይታወቃሉ አይደለ? ይበልጥ ደግሞ እኔንም ሆነ ሃይሚን ጋር በተለይ እንዴት መሰላችሁ እኔ እንደማልሰማቸው ያውቃሉ። በጣም ብዙ ጫና የሚያደርጉ ሰዎች እኔ እንደማላዳመጣቸው ያውቃሉ። እኔ ምንም ብባል ምንም ቢሉ ምናምን ግድ እንደማይሰጠኝ ፒፕሉ ያውቃል። ግን ቅመሜ ጋም ይሄዳሉ። እሷም ጎበዝ ናት፣ ብርቱ ነች፣ አታዳምጥም ምናምን። ግን በምን ይፈልጓት እንደነበር ታውቃላችሁ? አልዋሽማ፣ ቤተሰብ ነው አልዋሽም። ደስ ስላለኝ ነው እኔ ዛሬ መጥቼ የምናገረው። ሃይሚን ለልጃቸው ሊድሩ በጣም 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 ይፈልጉ ነበር። እግዚአብሔር ማሏሻ በቃ ከኔ ጋር እንድትለያይ ከዛ ከልጇ ጋር እንድትሆን የማይጠርሰው አልነበረም። የማይጠርሰው ማርያምን። ከዛ ቦኖ ባልሆነ እሷን ለማሸማቅ ይሞክራሉ ያራዳ ልጆች። ይኸውላችሁ አሁን ይታያችኋል ላይ ቀብራራ የሃይሚ ነው የምታመጡትን አምጡ እንተያያለን ትላለህ። አሁን የሃይሚ ነው። ሽማግሌም ከሆነ እኔ ጋር ላኩ ሽማግሌዎቹን። ይሄ ከበዓል ያፈነገጠ ነው። ግን ወደ እውነቱ ስመለስ አሁን እኔ አለሁላት። እኔ ከጎኗ ነኝ። እኔ ለሃይሚ እኔ ያለሁላት። አሁን ገብቷችኋል አይደል? የምታደርጉትን አድርጉ። ምንም በሉ ምንም ብትሏትም ምንም ቢባልም ሌላ ነገር ቢገባ ለሃይሚ እኔ ያለሁላት። በቃ እኔ ቁፍጥን ብዬ ቅብርር ብዬ ከጎኗ አለሁኝ። ይሄን ብቻ ነው እንድታቁም ፈልገው እና ሃይሚን ለመዳር ይሞክሩ ላይክ አጣብሰው የሆነ ምናምን ሙዶች ነበሩና ግርም እያለኝ ነው ነገራቶች። ከዛ ከኔ ጋር አንድ ስትሆን ደግሞ ነገራቶቹ ይበስ ወደ ንዴት እየተወሰደ ነው ምናምን ነገር የሚታወቅ ነው። እኛ ደግሞ እንግዲህ ከውድ ቤተሰቦቻችን ጋር ፍቅር በፍቅር ሆነን እኔም የወደፊት ሚስቴን የአሁኗ ፍቅረኛዬን ይዤ ወደፊት እሄዳለሁ ነው የምላችሁ። ይሄንንም ለመናገር ነው የመጣሁት እና የኔ ቆንጆ የኔ ፍቅር ሃይሚ እኔ ያለሁልሽ ያራዳ ልጅሽ እኔ እሻልሻለሁ የሚለውን ዘፈን እኔ ጋብዝሻለሁ ራሴ አታስቢ። እና ከጎንሽ ነኝ እኔ ከአንቺ ጎን ነኝ። መቼም አልለይሽም፣ መቼም አላጣሽም። በቃ ነገራቶች ሲበዙ እሷ ላይ ሲደራረቡ ማየት ስላልፈለኩኝ ነው። በውስጥ ብዙ የሚደርሱኝ ነገሮች ነበሩ ምናምን እና እኔ ምንም አይመስለኝም። ለምን እንደሆነ አላውቅም። እኔ ሳቅጣቸው ወደ ቅመም ይሄዱብኛል። አዱን እኔ ላይ ካለ አይደለ ውጪ ካለው ነገር ጋር ግድ የለኝም ብዙ። ቅመሜ ጋር ግን መታችሁ እንድትረብሿት አልፈልግም። እና በዚህ ሰዓት ላይ የጨረቃ ፋሚሊ የሆናችሁ በሙሉ እንዳታዳምጡ። አንድ ላይ ወደፊት እንሄዳለን። ቅመሜን ከኔ ጋር ሊያጣላ የሚሞክር እንዴ ገና ስንጋባ ደግሞ ምን ልትሆኑ ነው እንዴ? ብዙ የሞት ዜና ራሳቸውን አጠፉ የሚሉ ዜናዎች ልንሰማ ነው ማለት ነው። እባካችሁ የኔ ውድ እህቶቼ ተው፣ አደብ ግዙ። በቃ በሰው ደስታ የምትደሰቱ ሁኑ እባካችሁን። የጨረቃ ፋሚሊ ሲባል የሚታወቀው መስፈርት አሟሉ ፕሊዝ እባካችሁን። የጨረቃ ፋሚሊ ምንድነው? የበግ ልብስ የለበሰ ተኩላ ውስጥ ለውስጥ አለ ይመስለኛል አይደለ? ካሜራማን ውስጥ ለውስጥ አለ ፎገር እያረገ ፒፕሉን ያባላል ምናምን። ኖ ሞርኛ የጨረቃ ፋሚሊ ጽድት ያለን እብድ ያለን ታቁታላችሁ። ራሳችሁ ማንነታችሁ ኩርት ያላችሁ ናችሁ። ኮራባችኋለሁ። እሺ እና አደብ ግዙ ለማለት ነው። ቅመሜ የኔ ነች፣ እኔም የሷ ነኝ። ቅመሜም በዚህ አጋጣሚ ልናገርልሽ እና ይሄን ቪዲዮ ስታዩ እንዲደርስሽ የምፈልገው ነገር ቢኖር በእኔ እንዲችታል ጥርጣሬ እንዲኖርብሽ አልፈልግም። እኔ ሁሌ ካንቺ ጎን ነኝ፣ ያንቺው ነኝ፣ እኔ ያንቺው ነኝ። እኔ የቅመሜና የቅመሜ ብቻ ነኝ። በጣም አፈቅርሻለሁ። በቃ በጣም አፈቅርሻለሁ። በጣም እንደምታፈቅሪኝ አውቃለሁ። ምን እንደምትሆኝልኝ አውቃለሁ።
እና ቅመሜ መተው ሊረብሹ የሚሞክሩ ሰዎችን ወይ ሳቂባቸው ወይ ኢግኖር እንደፈለግሽ አድርጊያቸው። እኔ ግን ከአንቺ ጋር ነኝ ያራዳ ልጅ እና አረፉ በቃ ሃይሚን እንትን አትበሉብኝ በእውነት። ሲቀጥል ደግሞ ፕራንኩን እንዳለ ነው፣ ቀውጢ ፕራንክ ነው። አሁን እንግዲህ ማልቀስ ብቻ ደስ እኔ እኮ ይከብደኛል፣ በቃ ይከብደኛል። እንዲህ እያልኩ ብሰራ ሙዴ ነበር፣ ግን ይከብደኛል፣ አይመጣልኝም። እኔ አርሰናል ብቻ ነው የሚያስለቅሰኝ። አርሰናል ይከሰስልኝ እንደውም። ሲቀጥል ሃይሚን ጠራታለህ ሲሪየስ ሆኜ ለቀልድ ነበር ምናምን እላለሁኝ። በዚህ አጋጣሚ ማስተላለፍ የምፈልጋቸው ነገሮች አሉ። ያ አንድ ምን አለ መሰላችሁ፣ እባካችሁን በሴት ልጅ ህይወት ላይ አንጫወት። ያ ማለት ሴት ልጅ ወንድ ልጅ ነው ሴት ልጅ ላይ የሴት ልጅ ህይወት ላይ የሚጫወተው እያልኩኝ አይደለም። በጣም ሴቶችም በቃ አደብ ቅጥ ያጡ ሴቶች ምናምን አሉ። እግዚአብሔርን አላቅም ወይ የሚቀርቡትን ወንድ ለጥቅም ይሁን ወይ ለሆነ ነገር ይሁን ፍቅር ሲባል ቀልድ ያደረጉ ሰዎች አሉ። አሁን እኔ ማምነው በምን እንደሆነ ታውቃላችሁ? ኦሬዲ አሁን 22 ዓመቴ ነው አይደለ? ሜቢ ምዘልባቸው ብዙ አመታቶች ሊኖሩኝ ይችላል፣ ግን ደግሞ ተገቢ ናቸው ብዬ አላምንም። በተለይ ትላልቅ ኤጅ ላይ ያሉ ሰዎች እንደዚህ ሲሆኑ በጣም ነው የሚያናድደኝ። ለምን ለየትኛው ህይወታቸው ነው ኦሬዲ በቃ ቁም ነገር መጫወት የነበረባቸውን ጊዜ መዝለል መበላሸት የነበረባቸውን ጊዜ አልፈው መጥተዋል እና ከዚህ በኋላ ትዳራቸው ላይ ፎከስ አድርገው ልጆች ወልደው ደስ የሚል ህይወት መምራት እየተቻለ በግድ ራሳችን ላይ በማይሆኑ በማይረቡ ስሜቶች ራሳችንን የምንበጠብጥ ሰዎች አለ። ትዳራችሁን ህይወታችሁን የምትበጠብጡ ሰዎች አላችሁና ይህንን ነገር በእግዚአብሔር ፍቱ። በቃ በዚህ ፕራንክ ተማሩበት ማርያምን። አሁን በትንሹ እኔ እየከበረ የምሰራውን ፕራንክ እንደሆነ ልንገራችሁ ማርያምን። ምክንያቱም ሃይሚን ያስደነግጣታል። ምን አይነት ሙድ ውስጥ ልትገባ እንደምችል አላውቅም። በተለይኛ ደግሞ ያው ፋሚሊ ያለን ከካሜራ ፊት ነው፣ ሶሻል ሚዲያ ላይ ነው ምናምን። አስቡት እንዴት እንደምትሆን ይችልች። ይጨንቃል። በቃ ሙድ የለውም ማርያምን የለውም። እየከበደኝ እየጨነቀኝ ግን እኔ ቀመሜ ስለምተማመንባት ኮንፊደንስ ስላለኝ ነው ይሄንን ፕራንክ የምሰራው ማርያምን። እና ብዙ መልእክቶችን ማስተላለፍ ስለምፈልግ ነው። በቃ ካልተግባባችሁ በቃ እኔ እንጃ ወይ ቀድሞኑን አላቅም። በቃ ችግር ሊፈጠር የሚችለው ስህተት ስንሰራ ነው አይደለ? በቃ ሌላ ነገር ውስጥ ማንገባ ከሆነ ችግር እንዴት ይፈጠራል? አለመግባባት ቢኖር በማይመስል ነገር ይፈታል። እስከ መለየት የሚያደርስ ችግር ቢኖር እኔ ከባድ ነው። እና ደግሞ ትዳሩ ስትሆኑ ባካችሁን እምነት መተማመን ግድ ነው። ማርያምን ተማመኑ። ካልተማመናችሁ ገደል ነው የምትገቡት፣ ገደል። በቃ አሁን ወንድ ልጅ ያላደረገው ቦታ ላይ ሆነሃል ምናምን በቃ ቤትም ሲገባ የምትዩ ከሆነ ሌላ ችግር ነው የምትፈጥሩት ህይወታችሁ ላይ። ይሰለቸዋል። በትዕግስት መቀበል ነው ያለበት ሁኔታ። ልታቂቻ ያለሽ እኮ በመላመት ምናምን ነው በቃ እንደዚህ። ወንዱም ልጅ በቃ መታመን አለብህ፣ እሷን ማመን አለብህ። ለሷ እንዴ አንዱ ለአንዱ ከተገዛ ምን የሚያጣላ ነገር ይኖራል? አንዱ ለአንዱ ከተሸነፈ ላይክ የሚያጋጭ ነገር ነፍነው። በተለይ እንደዚህ ኧረ ከባድ ነው ማርያም። የሚያጋጭ ነገር በጣም ብዙ ነው። ግን እየቀዘቀዘን እየበረደን እንትን እያለ ግን ሲበዛም ያስጠላል። ሶ እኔ እንጃ በአመት ውስጥ ትንሽ ጊዜ ተጣሉ። በቃ ብትጣሉ እንኳን በማርያም እየፈጠረ የምንመጣው ትውልድ ትዳር የሚጠላ ትውልድ ነው። ነውም እኮ አሁን እኮ ትዳር የሚጠላ ትውልድ ነው የበዛው። እኛ ኤክስፔክት የሚደረገው አዶኖ በቃ ሰው ብዙ ቦታ ሲወራ ትዳር ኧረ መጥፎ ነው፣ ጭቅጭቅ ነው፣ የሆነ ነገር ነው ምናምን። ሰላም ያለውን ፍቅር ያለውን ሰላም የሚናገር ትንሽ ሰው ነው ያለው። እና እየተፈጠረ ያለው ትውልድ እባካችሁን ማርያምን ትዳር ጠል ትውልድ ነው። ትዳር ጠል በቃ ፍቅርን አሁን ተውት፣ አትጋቡ። በቃ ፍቅርን የሚፈራ ትውልድ እየመጣብን ነው። በቃ ፍቅር የሚጠላ ምንድነው? እኔ ምን አስጨነቀኝ፣ ሰላሜን አግኝቼ አልኖርም እንዲህ ምናምን እስከመባል ምንድነው? አሁን ጭቅጭቅ እኮ አይደለም ተጋብታችሁ ኖርማል ከጓደኛችሁ ጋር ራሱ ኖርማል ጓደኛችሁ ወንድ ለወንድ ራሱ ይጣላ አይደል እንዴ? ያለ እኮ ነው አለመግባባት። በቃ አያዋጣንም፣ እንደዚህ አያዋጣንም። ካመናችሁበት ግቡ። ከገባችሁም በኋላ በጣም ተረጋጉ፣ ሰከን በሉ። እንዴ ከተዋደዳችሁ በቃ ውለዱ፣ በሰላም ኑሩ። አንድ ህይወት ነው ያለን፣ አንድ ህይወት። እቺን ህይወት እንዴ በተለይ ወልደህ አግብተህ ምናምን እየኖር ከሆነ እቺን ህይወት በቃ አጣጥማት። ስራ የምትሰራ ከሆነ እየሰራ ቤተሰብ ጋር እየመጣ እየጫወት ከዛ ሌላ ላይፍ ምን አለ? እኔ እኮ ምንም አዲስ ነገር የለውም እኮ አንድ ህይወት ነው ያለን፣ እንሞታለን። በቃ ገደል ነው የምንገባው ተይዘን፣ ምንም አዲስ ነገር የለውም።
አንድ ህይወት ነው ያለን። ለትዳር ታምነ ከልጆች ጋር ተደስተ ደስታውን አታገኘውም። ያንን ደስታ ማርያም ከባድ ነው። በቃ ያላመናችሁበትን ነገር አታድርጉ። ሲቀጥል ደግሞ ፋሚሊ ወደ ፕራንኩ መመለሳለሁ። ብድ ያለ ፕራንክ ነው የሚሆነው። እኔ ቀፈርቻለሁ ምናምን ነው የምለው። ነገር ግን እንዳልኩት ከባድ ሰርፕራይዝ ይኖረናል። እንደ እግዚአብሔር ፍቃድ በሰላም ያሳድረን። ብድ ያለ ሰርፕራይዝ ይኖረናል። በጣም ደስተኛ እንደምትሆንልኝም አልጠራጠርም። እሱን ሲነጋ የምናየው ይሆናል እንደ እግዚአብሔር ፍቃድ። እንግዲህ ጸድ ጊዜ ነገ እንደሚኖር ተስፋ አደርጋለሁ። ዛሬ ጭንቀት ነው፣ ነገ ደስ የሚል ቀን ነው እና ነገራቶችንም ለመናገርም ነው የመጣሁት። ላይክ አሁን ሃይሚን አላፈቅርሽም ምናምን ስላት እንዴት መሰላችሁ? አሁን በዳዩ እኔ ነኝ እኮ መሆኑ አይደል? ቀጥታ በዳዩ እኔ ነኝ አይደል? አላፈቅርሽም እየቀለድኩ ነበረ ብል በስሜቷ ነው የተጫወኩት። ሰው ምንም ላይ ያደርገኝ ይችላል። ማንም እኔ ላይ ምንም የማምጣቱን መብት የለው፣ ምንም አይመጣብኝም። ፈጣሪ ግን ይቀጣኛል። ይሄንን እመኑ። አይመስላችሁም እኮ አይመስላችሁም። ምናልባት የሴት ልጅ ላይ ተጫወታችሁ አሁን እያለቀሳችሁ ያላችሁ ሰዎች ልትኖሩ ይችላላችሁ። በስራም ምንም ነገር አልተሳካላችሁም ብሏችሁ ሊሆን ይችላል። ግን ደግሞ ሐቁ ምንድነው? ፈጣሪ እየቀጣችሁ ነው። ይቀጣል። በዛም በዚህ እግሬንም ሰብሮ ቢሆን ይቀጣል። እንባ የትም አያመልጥም። የትም በተለይ በህይወት ኖረ በህይወት ሄድክ ማለትማ በቃ ትቀጣለህ። በደንብ ነው የሚቀጣዛም። ግን እቺ ምድር ላይ ሳታለቅስ በቃ ልጅቷን ሴትም ብትሆኚ ያስለቀሽውን ወንድ እንባ ትመልሻለሽ። በጣም ብዙ ሴቶችም አሉ መብርሃን የልጁን ያለውን ነገር በሙሉ ይወስዱና ምናምን ግን ምንም አይነት ስሜት ሳይኖራቸው እኔ ይገርመኛል። እንደውም በሴት ሲሆን ይደብራል እኮ ይከብዳል፣ በጣም ይከብዳል። እኔ አላቅም በቃ እኔ እንጃ። የልጁን ሁሉንም ነገር በቃ አጫርሳ ማይሆን ነገር ውስጥ ከታ ወንድ ልጅ ሳይፈቅር ደግሞ ታውቁታላችሁ፣ ምስት ብሎ ነው የሚያፈቅረው ምናምን። ይሄ ግልጽ ነው። ያው ሴት ልጅ አታፈቅርም እያልኩ አይደለም፣ ግን አሉ አንዳንድ ሴቶችም እንደዚህ የነፈጭ ያለ ጭንቅላት ያላቸው በቃ አለ አይደለ የሰው ህይወትን መቀለጃ ያደረጉ ሴቶች አሉ። ሁልሽም በየተራሽ ትከፍያታለሽ፣ በየተራሽ ስቃይሽን ታያታለሽ። በቃ ወንድም ሆንክ ሴት ነገ ወልደ ልጅ ይኖርሃል። ሁለትሽም ወንድም ሆናችሁም ሴቶች ልጅ ይኖራችኋል። ምንም አታመጡም፣ ይኖራችኋል። ልጃችሁን ያንን ዕዳ እንዲከፍል አታድርጉት። ያንን ዕዳ ልጃችሁ እንዲከፍል አታድርጉት እባካችሁ። በቃ እሱ ይሰቃያል። እናቴ ትለኛለች ማርያም የሆነ ሰው መቶኛ ቤት ምናምን በደንብ ትንከባከባለች ምናምን ያንን ሰው ትቀበልና ከዛ እንዴት በሚመጣው ሰው አሁን እርቦኛልን ብሎኛ ቤት ሲመጣ በሚመጣው ሰው እንትን ነው ምትስለንኛል። ነገ ልጆቼ እንዲህ ቢሆኑብኝስ ምናምን ትለኛለች ማርያም። ላይክ ማውራት አልፈልግም፣ ሞት የማይቀር ነገር ነው ምናምን እና ያ ነገሮች ተፈጥሮ ልጆቼ ስቃይስ ቢገቡብኝስ፣ የሰው ፊት ቢያዩብኝስ፣ ለዛ እያለች እንትን ትልንላለች፣ ታስቀምጥልናለች ለኛም ይሁን ስንቅ። እንደዛ አይነት ሰው እንሁን ማርያምን፣ ለኛም ይሁን በቃ በእኛ ቦታ ነው መስለው። እናንተ ብትሆኑስ? አሁን እኛ ቢመቱ ርቦኛል ብሎ ምግብ የተሰጠው ሰው እናት አባት ይኖረዋል፣ ታውቃላችሁ አይደል? በቃ ይኖረዋል። ህይወት ያቃጥራል እኮ ማርያም፣ እንዳሰባችሁት አይሆንም ምናምን በቃ ማይሆን የሰው ፊት ያሳያችኋል ምናምን ነገር። ከዛ እሱን ነው የምታስበው ሙሺ። በቃ እንዲህ ወደፊት እንደዛ የሚፈጠረው አይታወቅም፣ እግዚአብሔር ይጠብቃችሁ ነው የምትለው። ግን እናቴ ጠማማ ብትሆን በልጇ ነው የሚያሳየው አይደለ? እናቴ ለሰው ክፉ ከሆነች ልጁም ላይ ብዙ ነገር ይገጥምባታል። እሱን ትፈራለች ምናምን። ይገርመኛል። የተሰርሰር ያለ ነገር ነው። እናቶች ደግሞ ሲያስቡት በጣም የሚያስቅ እኔ አሁን አያገባኝም እኮ ሰው ነገር ብትል አያገባኝም፣ ግን ታስባለች እንዴ ልጄስ ትላለች። ምክንያቱም እኔ ልቀጣ የምችለው በልጄም በራሴም ሊሆን ይችላል ብላ ታስባለች ምናምን። እና እንደዛ አይነት ሰው ነው። ነገ ሁላችንም እንወልዳለን፣ እናሳድጋለን። እነዛ ልጆች ደግሞ እኛ የጠፋነውን ስህተት ተቀጪ እንዲሆኑብን አናድርግ። ፈጣሪ የምህረት አምላክ ነው። አሁን ወደ ፕራንኩ እንሄዳለን። በቃ እኔ እኮ ሃይሚን ሳላፈቅራት ነው ቤተሰቦች ያፈቅራታለሁ ያልኩት። ሳልወዳት የሷ ስሜት ላይ ተጫወትኩኝ ልል ነው አሁን እንጂ እኔ በጣም ነው ማፈቅርሽ ቅመሜ። እሺ እና እንዳልኩሽ እኔ ከጎንሽ ያለው ምንም የሚያስፈራ የሚያሳቅቅሽ ነገር የለም። እዚህ ነኝ። እሺ ልጣራ ካሜራማን አሁን ከእንትኑ ልውጣ።
ምነው አንተም በሄድ ይመጣል። ማርያም ሃይሚ ነይ ነገ ግን ያበደ ነው። እግዚአብሔርን እመኑ። ቅመሚ እስቲ ምንም የተፈጠረው የሚፈጠር አንድ ጊዜ ብቻ ልቀፍሽ። እምነግርሽ እውነት አለ። በቃ አንዴ ብቻ ልቀፍሽ። ቆንጆ አይደለም። ምንም አይደለም። በቃ በጣም ትልቅ የደነዝ ሰው በቃ አስተሳሰብ አስቤ የሰራሁት ትልቅ ስህተት አለ። ምንድነው? ይቅርበኝ ሃይሚ ይቅርበኝ። ነገሩን ሳላውቀው ምንድነው ይቅርበኝ? በቃ ይቅርበኝ። ያጠፋው ነገር አለ። አዎ አለ። በጣም ነው ያለው። ቁጭ በይሽ። ካሜራ ይዘህ ነው? ምን ሆነክ ነው? በእናትሽ ምንም ይፈጠር ከኔ አትለይ ስልሽ በቃ የመሰለሽን ወሰኝ እኮ ግን እኔ አንቺን በጣም ኧረ በእግዚአብሔር ጨመከኝ። ቅመሜ አንድ ከባድ ነገር ልነግርሽ ነው ሃይሚ። ምን ተፈጥሮ ነው? በቃ እኔ ከዚህ በላይ መታገስ አልችልም። ከዚህ በላይ ዝም ማለት አልችልም። ምንም ላደርግ አልችልም ሃይሚዬ። በቃ እውነቱን እንድታቂ እፈልጋለሁ። እውነቱን እነግርሻለሁ። በቃ የምን እውነት? ምን ሆኖ ነው አንተ? እሺ በቅድሚያ ምንም ይሁን ምን ይቅርታ አድርጌልሃለሁ በይ። እንዴ ነገሩን ሳላቅ ነው እንዴ? ሳታቂም በቃ በይ። እኔ ይኸውልሽ ያንቺ እንባ እንዲኖርብኝ አልፈልግም። ምን ማለት ነው ደግሞ እሱ? በቃ በይኝ ብቻ ምን ልክ ነው? ቶሎ በያ። በቃ ምንም ይሁን ምን ይቅርታ አድርጌልሃለሁ በይ። እኔ እኮ እያልኩ ያለሁት ገብቶሃል? ምንም ያጠፋኸው ነገር የለም አለ። አንቺ ማታቂ ብዙ ነገር አለ። እኔ ነገራቶችን ቶሎ ነበር መናገር የነበረብኝ፣ እዛው ነበር መናገር የነበረብኝ። እንደ ደነሰው በቃ ዘልዬ ሲጨፍር በቃ ትልቅ ሰት ነው የሰራሁት። ሃይሚ ምን እየሆንክ ነው አንተ? ለምን አትረጋጋም? እሺ እኔ አልረጋጋም። እኔ ማንዝ ተሰርቻለሁ አንቺ ወደ ላይ በቃ ሙድ እያዝክ ነው። እኔ ምንም ሙድ እያዝኩ አይደለም። እሺ እና ታዲያ ምንድነው እንደዚህ የሚያደርግህ? ወይ ንገረኝና እኔም ልወቀው ነገሩን። በጣም ከባድ ተሰርቻለሁ ሃይሚ እኮ ምንድነው? እሺ እነግርሻለሁ። ዛሬማ እነግርሻለሁ። የመጣ ይምጣ። ልብሴንም ይዤ መሄድ ካለብኝም እሄዳለሁ። በቃ ሁሉም ነገር እንደሆነ ይሁን። በቃ እኔ ከዚህ በላይ ምንም መታገስም። ኧረ በእናትህ ንገረኝ። አታስጨንቀኝ። ምን ሆነክ ነው አንተ? አንቺንም ማይሆን ደስታ ውስጥ ከትቼ ማስቀየምም በቃ አለ አይደለ? እኔ ማለት ደስታ ውስጥ ስለከተትከኝ ነው እኔ የምቀየመው? አዎ ማይሆን ነዋ። እባክህ አትቀልድብኝ እኮ እኔ እየቀለድኩ አይደለም። ይቅርታ ታደርጊልኛለሽ? በቃ ይቅር በይኝ። ከዛ የፈለግሽውን ወስኚ፣ እኔ እቀበላለሁ። በቃ ይኸው ካሜራም ተዳፍሬ ያመጣሁት እኔ በውስጥ ማድረግ እችል ነበረ። በጣም ብዙ ሰው በድያለሁ። በጣም ብዙ ሰው አስከፍቻለሁ። እኔ መዋሸትም አልፈልግም። ካሜራም ይዤ የመጣሁት ሁሉም ሰው ያለኝን ይበለኝ። ይቅርታ እንድታደርጉልኝ ግን እፈልጋለሁ። ቅመሜ በዋነኝነት አንቺም ቤተሰብ ከምንም ነገር በላይ በእኔና በአንቺ ደስተኛውንም ቤተሰብ ልብ አሳዝኛለሁ፣ ልብ ሰብሬያለሁ። በጣም ይቅርታ። ምንድነው? እሺ ቅመሜ ምን መሰለሽ? ምንድነው? እኔ ኧረ ብሩኬ በእግዚአብሔር አላሳዝንህም? ልቤ ስቅል እያለ ነው። ንገረኝ በእግዚአብሔር። ታሳዝኝኛለሽ እኮ ንገረኝ። እሺ ቅመሜ እኔ ፈራሁ። በቃ ምንድነው የሚያስፈራ? ምን ያጠፋኸው ነገር አለ? አለ በቃ እኔ እኮ ምንድነው? እሺ ምንድነው? ይቅርብኝ በቃ እኔ ቅመሜ ቁጭ በይ። አልነግርሽም። ተይው። ለምን አትነግረኝም? አልነግርሽም ቅመሜ። ካልነገርከኝ ለምን ጠራኸኝ? ካሜራ ይዘህ ምናምን። ከባድ ነው በጣም። እየቀለድክ ነው? እየቀለድኩ አይደለም። አይ እየቀለድክ ነው የሚመስለው። እየቀለድኩ ቢሆን እኔ እኮ ታዲያ እየቀለድክ
ካልሆነ ንገረኛ። ያበሳጨኝ ነው። ልብሽን አሳዘኛለሁ። እውነቱን ሳልነግርሽ በቃ ይቅርታ አድርጌላለሁ በይኝ። እሺ ይቅርታ አድርጌላለሁ። ንገረኝ። የሄድኩበት ልሂድ። ከጠፋሁም አትፈልጊኝ። ተይኝ በቃ። አረ ብሩኬ በእግዚአብሔር እኔ እውነት ልመታ ነው። በጥፊ ልልክ ነው። መቼም ከፈለግሽ እኔ ፈለግሽውን አድርጊ። ምን ሆናል? ለምን አትነግረኝም አንተ ቢያንስ? እሺ አንድ ጥያቄ ልጠይቅሽ። ሁለት ጓደኛሞች አሉ እና ሴትና ወንድ ማለት ነው። አብሮ በጣም ብዙ ቆይተው ከዛ በድንገት ላይክ ለቀልድም ቢሆን አንደኛው አፈቅርሻለሁ አላት ልጅቷን ማለት ነው። ከዛ ልጅቷን በጣም ደንግጣ ምናምን እሷም ታፈቅረው ነበር እና እንደምታፈቅረው ነገረችው። ያኛው ለቀልድ ነበር ያለው ታውቂያለሽ። ያው ጓደኛሞች ነው ምንም አይኖረንም ምናምን የሷን ሰርግ የሷን ደስታ ማየት የሚፈልግ ልጅ እንደ ቀልድ ብሏት እሷ እንደምታፈቅረው አወቀ። ከዛ ጸጥ አላት ምናምን ልጁ ማለት ነው እንደሚያፈቅራት። እሷ ያፈቅራትም እየቀለደ ነበር። ከዛ የልጅቷ ስሜት ላይ ተጫውቶ ቀልዶ አሁን ይቅር ብትለው ይሻላል ብትተው ይሻላል? ለምንድን ነው ይቅር የምትለው? ከባድ ነው አይደል? አዎ ምክንያቱም የሱ ስሜት ላይ ተጫውቷል። በጣም ስተሰርቷል። ምን ይሻላል አሁን? ላይክ እንደዛ ብትለው ታምኛለሽ አንቺ? ይቅር አትይም አይደል? አዎ ምንድነው? እሺ ምን አገናኘው ይሄ ከኛ ጋር? ከኛ ጋር ምን አገናኘው መሰለሽ? እኔ ቆንጆ አንዴ ቆም። አንቺ አሁን ልጅቷን እድል ትስጠው ብትባል አትፈቅጂም? የምን እድል ትስጠው ቢባል ገባኝ። በሰው ህይወት ስለራሴ አይደለም። እኔ አሁን እኮ ነገሩን እኮ ነው እየጠየቅኩሽ ያለው። ስለሰው በሰው ህይወት መፍረድ ጠዋት ነው ያነበብኩት ቲክቶክ ላይ ታሪኩን እና እሺ ቲክቶክ ላይ ያነበብከው ምን ይጠበስታል? እና ገባኝ። አሁን ይኸው ሃይሚ እንትኑን ልነግርሽ እኮ ነው። አሁን ይቅር ብትለው ልጅቷ ስተሰርታለች። አላቅም ስህተት መስራቷን፣ ግን ይሄ ይቅር የሚባል ነገር አይደለም። ይቅር አትለው ባትለው ነው የሚሻለው ብትለው። እኔ ቢሆን ይቅር አለው። ምክንያቱም ቀልድ ለምን ያስፈልጋል በፍቅር መሀል? አይ በቃ ተሳስቶስ ቢሆን ልጁ ተሳስቶ ማለት በቃ ሳይፈልገው ሆኖስ ቢሆን እኔ አላቅም። በቃ እኔ ያገባኝም አታስጨንቀኝ። እሺ አሁን እኔ እንደዛ አድርጌ ቢሆን ነገር እያሰብኩኝ ነው። እኔ እንደዛ አድርጌሽ ቢሆን ይቅራትኝ ለምሳሌ እኮ ነው አይደለም? ይቅራትኝ። እሺ ምን እያልከኝ ነው? ነው አይደለም? በእኔና ባንቺ ቦታ አስቢው። ጧት አንብቤው ግራ ገብቶኝ ይቅራትኝም እንደዛ ይፈጠር አላቅም። አስማምጪው እግዚአብሔር ይቅራትኝ ማለት አድርገህ እንደዛ ነበር። እኔ እንደዛ ነው እያልኩኝ አይደለም እኮ የኔ ቆንጆ፣ ግን ይቅራትኝ። ታዲያ ለምሳሌም ቢሆን እኔ እንድታወራው አልፈልግም እንደዚህ እኮ። እሺ አሁን ስሚ፣ ይቅር የሚባል ነገር አይደለም እንደዚህ አይነት ነገር። የምርሽን ነው? አዎ ለቀልድም ቢሆን ይቅራትኝ። አዎ በምን እንዴ ትቀልዳለህ እንዴ አንተ? ይሄ እኮ ህይወት ነው አይደለ? ለምንድን ነው ይቅር የምልክ? ወይስ አንተም እንደዛ ነው ሙድ እያስክ ነው? ቲክቶክ ላይ አነበብኩ የምትለው ምንድን ነው? አይ እንደዛ አይደለም። ፍቅር ማለት ግን ለነገሩ ከባድ ነው አይደለ? ካሜራም ከባድ ነው በጣም አይደለ? ምንድነው? አንድ ሁለት ልናገር ነኝ። እግዚአብሔርን ፋሚሊ ነው እኔ አፈቅርሻለሁ። በቃ ፕራንኩን ትቼዋለሁ፣ ማርያምን ትቼዋለሁ። ደህና ነሽ? አልደነገጥሽማ? ምንድነው? አልደነገጥሽማ? ለምንድነው የማልደነግጠው እንዴ? ነሽ እንደዚህ ነገር እንዳስብ እያደረከኝ ነው። ምን ላደርግ እንደነበር ታውቂያለሽ? ቅመም እኔ አፈቅርሻለሁ ያልኩት የቀልድ ነው ልል ነበረ። ማርያምን ካሜራ ደቀኝ ፕራንክ ላደርግሽ ነበረ። ግን ደግሞ አንዲት ቃል ብቻ ነው ሐሳቤን ያስቀየረችኝ። ማርያምን የምሬን አላሳዘንም እንዴ ምናምን ስትይ ተውኩት። በቃ ፕራንክ አላረጋትም ብዬ ተውኩት። ላረግሽ ነበር እንደዛ ብዬ ፕራንክ ባደርግሽ ይቅርተኝ ነበር። እንዴ አንተ እኔ አሁን ራሱ ምን ነገር እያሰብኩ ነው። አይ እኔ ይኸው ቪዲዮን ይኸው ከፈለግሽ ማርያምን ይኸው እኔ እየቀለድኩ ነው። ግን ላይክ ፍቅሬን ገልጬልሻለሁ በዚህ ሰሞን አይደለ? ፕራንክ እያደረኩሽ ነው ብዬ ለቤተሰብ ብናገር፣ ኧረ በስመ አብ ከባድ ነው። ለአንቺ ፕራንክ ነው ብዬ ብናገር፣ ከዛ ነገሩን ፕራንክ እንደሆነ ብነግርሽ ምን ሰማሽ ነበር? ኧረ በስመ አብ በጣም ነው የሚከብደው። ልቤን ነበር የምትሰብረው።
ማርያምን ለቀልድም ቢሆን አይደል? ማርያምን አይመጣም እንደዚህ አይነት ነገር። በጣም ከባድ ሀሳብ እንዳሰብ ገባኝ፣ ግን ደግሞ ስመጣ ከበደኝ፣ መወሰን አልቻልኩም። ሳይሽ ማርያምን ማይሆን ሙድ ውስጥ እንደምትገቢ ስለገባኝ ተውኩት። ያስፈራሉ፣ ሊያስጠላል እንደዚህ አይነት ነገር። ትቼዋለሁ ፕራንኩን በቃ እንዴ ቅመሜ ሳታለቅስብኝ ሳትጎዳብኝ ትቼዋለሁ ነገሩ። ግን የምርህን ነው? መብርሃንም ፕራንክ ላይ አደርግሽ ነበር። እሺ ቲክቶክ ላይ ምናምን ያልከው አይደለም? እስኪ እንትኑ ለወቅ ካንቺ ያለው ፊድባክ ከኛ ህይወት ጋር ያገናኘሁት ነበረ እኮ ነው እኮ ታዲያ የኛ ህይወት አይደል እንዲያወራሁት። እሺ አሁን ፕራንክ ልታደርገኝ አስበህ ነበር? እንደዛ ልልሽ ነበር ግን ምን ነው ይኸውልሽ፣ አልተውኩልሽም። ከቅዱሴ ጋር ከምናምን ጋር ያደረግሽኝም ፕራንክ እሺ ማይን እዳ ላይ ነሽ እኮ። እሺ ቆዳ አይችልም እኮ ስሚኝ፣ የኔ ቆንጆ እዳ ላይ ነሽ ነው የምልሽ። እሺ እኮ ታዲያ ምን ግን ታፈቅረኛለህ አይደል? ኧረ አፈቅርሻለሁ። ማርያምን አይታቻታላ እኔ በጣም ነው የምወድሽ። ሲቀጥል ደግሞ እኔ ሁሌ ያለው እሺ፣ ድሮም እኮ ትወደኝ ነበር። በጣም ነው ማፈቅርሽ። እሺ፣ በጣም ነው የምወድሽ የሚለውን ነገር መስማት አልፈልግም። ለሁለት ዓመታት ያክል ሰልችቶኛል። እሺ እንዴ ግን ደግሞ ማርያምን ከባድ ነበር የመጣሁበት ሀሳብ። አራው ስማም፣ ሻውን ልሂድ። የት ነው የምትሄጂው? ወደ ክፍሌ። እያወራናል እንዴ? አይ በቃ እናወራለን በኋላ። ምን? እሺ በኋላ እናወራለን። ምንም ቀልድ የለም። እኔ ቁጭ በይ ያማ በኋላ እናወራለን። በቃ ይኸውልሽ ሃይሚ ምንም በቃ እንደውም ፕራንክ አላደረኩሽም እኮ። እሺ ቀጥታ የነገርኩሽ እንጂ ለአባደርግሽ ፕራንክ አድርገኸኛል ብዬሽ እኮ አይደለም። እና ግን በክላስ ልሂድ በቃ። እንባ አቅርሻለሁ። አይ ይሄው እንባ አቅርሻለሁ። እና አሳያት ማርያምን እናገራለሁ። ምንድነው እንባ ያቀረርሽው? እኔ መለየት ትፈሪያለሽ ነው ዙሪና በይ። እኔ መለየት ትፈሪያለሽ? እኔም እኮ እፈራለሁ አንቺ መለየት። ግን አንለያይ እኮ በቃ አላሳዝንም ስትይ ነው በቃ የተውኩት። አሳዘንሽኝ፣ በጣም አሳዘንሽ። የሚከብድ እንደሆነ አውቅ ነበረ። እሺ በቃ ምን ክፍሌት ሄደሽ ምን ልታረጊ? ነይ አብረን እንሂድ። እሺ ያስተካክልኩ ነበር። ነይ እንዴ በፍቅር ማዕበል ናላይ